ያለውን እናስተካክል ተብሎ ለምን ዘግቶ 1 ዓመት 2 ዓመት አይቀመጥም? እስኪ ቁጭ በሉ፣ በቃ ትታኮስ፣ ቁጭ በሉና እንነጋገር። ምንድን ነው እሱ ችግራችን ምንድን ነው? እንደ ሀገር አሁን ሰሚም የለም፣ አባቶች አያስታረቁ፣ ሃይማኖት አባቶች ወደፊት መጥተው ይብቃ አይሉ፣ ጦርነት ይቁም አይሉ፣ ዝም ጭጭ። አንዳንዶቹማ ባርከው ቀድሰው ዱዓ አድርገው ነው ጦርነት ላይ የሚለው። ከባድ ነው እና ታመናል፣ ብቻ ታመናል። ፍቅር ያድለን፣ መተሳሰብን ያድለን። ፖለቲከኛ አትሆኑ፣ ዘረኛ አትሆኑ። በዘር ውስጥ ስትወሸቁ ምን እንደሆነ ታውቃላችሁ? ከጎጆ ቤት ውስጥ አንድ ሳር ሲመዘዝ የሚያመጣው ለውጥ አለ? ከአንድ ጎጆ ውስጥ አንድ ሳር ብትመዙ የሚያመጣው ለውጥ የለም አይደል? ዘረኛ ስትሆን እንደዛ ነው። ምንም እርባና ቢስ ነው የምትሆኑት። ለማንም አይጠቅምማ። ሜዳው ላይ ያለው ሙስሊም ጓደኛ አለ፣ አማራ ጓደኛ አለ፣ ትግሬ ጓደኛ አለ፣ ጉራጌ፣ ደቡብ፣ ቤኒሻንጉል፣ ሶማሌ። ህይወት ላይ እንደዛ አይደለም። ከኢትዮጵያ ዘር ውጭ ላይ ሄደን ከማናጋቸው ዘሮች ጋር ተስማምተን ነው እኮ በስራ ከህንዱ ከኔፓሉ ጋር ተከባብረን የምንኖረው አይደል? በአንድ አጥር ውስጥ፣ በአንድ አስተሳሰብ ውስጥ፣ በአንድ ካልቸር ውስጥ ያደግን እዚህ እዛ ምናምን ተብሎ በተሰመረልህ መስመር ውስጥ ገብተህ መዳከር ከባድ ነው። የአንዱን ቋንቋ አንደኛው ቢለምድ ጥሩ ነው። ቋንቋ መልመድ እኮ የተሻለ ነው። የሰዎችን ቋንቋ ውጭም ወጥተን እየለመድን አይደል? በምን መልኩ ነው የምንለምደው ነው ችግሩ። እየለመድን ያለ ነው በግድ ነው ወይስ በፍላጎት ነው? እዛ ላይ ነው መሰራት ያለበት። ያወቅከውን ነገር ተሆን ከቱን ትተው አስተካክለው ስትለው በምን መልኩ ነው ምቹ ሁኔታ ያዘጋጀለት ነው። ስለዚህ ጊዜ አገኘው ብለህ ልትበቀል ከሆነ የመጣው ቀንን ትጠብቅና ደግሞ የሆነ ሰው ጊዜው ሲመጣ ደግሞ እንደዛ ይወቅርሃል፣ እንደተለመደው ማለት ነው። የ80 ዓመት የፖለቲካ ታሪካችንን ሀገራችን ላይ ብታዩ መጨረስ ነው በቃ መጋደል። እንትን በቃ ደርግ ላይ ስትል ቀይ ሽብር ምናምን ሽብር ይለዋል። የሆነ ኃይለ ሥላሴ ጋር እንደዛ ፕሮሰስ አድርጎ የሚመጣው መጨረስ ላይ ብቻ ፎከስ ያደረገ በንግግር የሚያምን ሰው የለም። በቃ ለምን እንደሆነ አላውቅም። በስንት ብር ሀገሪቷ ረሃብ ላይ ያለች ስንት ዶላር ወጥቶ ጥይት ይገዛል። ያቺ ጥይት ሄዳ ደግሞ ክቡር የሆነውን ነፍስ ታጠፋለች። ምን አለ ጭንቅላቶቻችን ያንን ሁሉ ወጣት ኃይል በስራ ብናሰማራው፣ በቢዝነስ ፈጠራ ላይ ቢማር እና ጊዜ አትበል። በነገራችን ላይ አንዳንድ ደንቆሮ ኦሮሞ መሳይ ኦሮሞዎች አላችሁ። ደንቆሮ ማለት ነው ድፍን ያለባችሁ ኦሮሞ መሳይ ኦሮሞዎች ማለት ነው። አሁን ባለ ጊዜ ነኝ ብለህ የምታቅራራ ከሆነ ቀንህን ነው የምትጠብቀው። የተማመንክበት ሁሉ ሲናድ አንተ ነህ ሜዳ ላይ የምትቀረው። ህዝብ ነው እንደ ህዝብ የሚቀረው። ሲጀመር ማን ወክሏችሁ እኮ ስልጣን እንደሚሰጣችሁ እራሱ እኮ አላውቅም። በቃ እንትና በቃ ንጹህ ኦሮሞ ነው እንትና አይደለም። ማን አባ ነው ታርጋ ሰጪ ያደረገ? ቆይ አንተ ራሱ ኦሮሞ ለመሆን ማን አባ ነው ታርጋ የሰጠህ? የሚጓዳድ ሰው በቃ ራሱን የሌለ ፒውር አድርጎ የሚያወራ ሰው አለና ማን ሰጥቶ ነው ግን? አንተ ንጹህ ኦሮሞ የተባልከው በምንድን ነው? ሌላው ደግሞ በቃ አስመሳይ ቀባጣሪ ምናምን የሆነው በምንድን ነው? ልክ ታድሎ ነበር እንዴ? ሳናቅ ተመዝግቦ ነበር እንዴ? በዲኤንኤ ታድሎ ነበር? ይገርሟቸዋል። አንዳንድ በቃ ድንጋይ የሆነ በቃ ድንጋይ ራሱ የሆነ ወይ የብልጽግና ደጋፊ ያለው ወይ የሆነ ደጋፊ ያለ ምናምን ይመጣና ብቻ ከማህበረሰቡ ጋር ይችላል እንትና ኦሮሞ ብሎ ይመጣላል። ወንድሜ ኦነግን የማይደግፍ ብዙ ኦሮሞ አለ። ብልጽግና የማይደግፍ ብዙ ኦሮሞ አለ። ሰላምን የሚፈልግ ብዙ ኦሮሞ አለ። አትጃጃሉ እሺ። የራስህን ፖለቲካን ሄደህ እዛ ስራ። በቃ የሆነ ነገር እኔ ያልኩት ካልሆነ ምናምን ጅል። እዚህ ላይ ስልጣን ላይ ስትመጡም ራሱ እንደ ኦሮሞ ማሰብ ማለት ሁሉን አቅፎ መያዝ ማለት ነው። እኔ የመጣሁበት ማህበረሰብ እንደዛ ነው የሚያስበው። ሁሉን አቅፎ መያዝ፣ ያለውን የሚያካፍል፣ ተቻችሎ የሚኖር፣ መብትና ግዴታቸውን ታወቁ ከብሔር ብሔረሰብ ጋር በፍቅር የሚኖር ሰው የማይነቅ፣ እኔ በልጣለሁ ባለ ጊዜ ነኝ ብሎ የማይፈነጭ፣ የማይደረጉ ነገሮችን በህብረተሰብ ላይ የማያደርግ ማህበረሰብ በብዙ ስብዕና ውስጥ ያደገ ነው ኦሮሞ ማቀው። እኔ
እዚህ ጋር ትመጡና እነዚህን ጨርሷቸው በሏቸው፣ ከዚህ ያስወጧቸው። ማን አባ ሰጥቶ ነው ለአንተ ለክቶ? ምን ልታደርግበት ነው? ያንም ያህል መሬት ኖሮ እንኳን በአግባቡ ያልሰራ ዝም ብሎ እንደዚህ አዶን ነው ምን ያህል ዓመት እንደሚኖሩ ራሱ ጥቂት እኮ ናቸው። በቃ ዓለሙን ያምሱታል። በቃ ከዛን ይኸው ኦሮሞዎች እንደዚህ እያሉ ይባላል፣ ይኸው አማሮች እንደዚህ ይባሉ፣ ይኸው ይሄ ትግሬ አይደል እንደ እንደዚህ ሲል የነበረው ሲያፋጅ የነበረው ያ ግለሰብ ነው። ዱርዬ ነው። ቢዝነሱን ነው እየሰራ ያለው። ህብረተሰቡ ጋር ወርዳችሁ ነው ልብ ትራታው ማየት ያለባችሁ። የምሬን የምነግራችሁ ማለት ነው። አማራ የሆናችሁ ሰዎች ስለ ኦሮሞ ማወቅ ከፈለጋችሁ በትክክል የማየት እድል የምታገኙበት ቦታ ላይ ሂዳችሁ ማህበረሰቡ ነው። ኦሮሞ ሆነ የአማራ ማህበረሰብ ሚዲያ ላይ አይደለም የምታገኘው። በትክክል ቦታው ላይ ሄደህ ቴስት አድርገው። እቤቱ ሄደህ እንዴት እንደሚያስተናግድህ ታየዋለህ። ትክክለኛው ህዝብ ያለው እዛ ነው። እዚህ ጋር ለፖለቲካ የሚያናጭንንማ እናውቀዋለን እኮ 3 ዓመት 4 ዓመት አደከማችን እኮ በለው እያልን ማለት ነው። ስለዚህ በየትኛውም አካባቢ ሂዱ፣ እግራችሁን አጥበው ያላቸውን ሰጥተው ከመደባቸው ወርደው የሚያኖሩ እናት አባቶች ነው ያሉ። በዛ ምትክ ግን እኛ የመጣነው ሰለጠን የምንባለው ከተሜዎች ጥይት ነው የምንዘራላቸው። ቤታቸው የሚቃጠለው ስንት ዓመት የለፉበት እናት አባቶቻችን ቤት ነው። ከጎጆ ቤት ወደ ቆርቆሮ ቤት አድርገው እንኳን ገና 6 ወር ሳይተኙባት ታቃጥሉባቸዋላችሁ። ዓመት የለፋበትን እህል ታነደዋል። ከዚህ በላይ ድንቁርና ምንድን ነው? እንደ ደህና ነገር በቃ የሆነ ቦታ ላይ እንደዚህ አቃጠልንባቸው፣ የእነንትናን አቃጠልንባቸው። ቤታቸውን በማንደድ ውስጥ ጥቅም የምታገኙ ማለት ነው። በመገዳደል ውስጥ የሚገኝ ጥቅም። ይሄ አውሬነት ነው፣ ሰውነት አይደለም። እንትን አታድርጉት። በቃ በልዩ ጥቅም የተሰፈረልን ነገር አለ። ኦሮሞ ስለሆንክ ህዝቡ አሁንም በባስ ይሰለፋል። ርቦታል፣ ሞት ሰልችቶታል። ኦሮሚያ ክልልም የተለየ ገነት ሆኖ አይደለም፣ መከራ እየደረሰ ነው። በሚኒሻ የሚቀጠቀጥ በታጣቂ በብልጽግና በለው በኦነግ በለው መከራውን የሚያይ ህዝብ ነው ያለው። ምንም የተለየ ነገር የለም። እንደውም መከራን ያመጣችሁበት ያለችውን አንድ በሬ እናንተ ለትጥቅ እንዲረዳችሁ እየሸጣችሁም እየተቀበላችሁትም ብር አምጣም እያላችሁም እያስጨነቃችሁት መከራ የምታበሉት ህዝብ ነው ያለው። ምንድን ነው የሚለወጥክልን ነገር ባለ ጊዜ ምናምን ትላለህ። ፖለቲካ ላይ ያላችሁ በአንድ ጀንበር ሚሊዮነር የሆናችሁ አላችሁ፣ ያደርግላችሁ። በቲፒኤልኤፍም ጊዜ ትግራይን እንትን እያላችሁ ትግሬዎች እያላችሁ ታርጋ ትሰጣላችሁ። ግን ጥቂት ሰዎች ሚሊዮነር ሆናችኋል። ታትሴት ነገም አንዱ ስልጣን ሲይዝ እንደዛ ነው የሚሆነው። የተለየ ነገር አይደለም። ህዝቡን ግን ተዉት። የአማራውንም ህዝብ ተዉት፣ የትግራዩንም ህዝብ ተዉት፣ የኦሮሞንም ህዝብ ተዉት። ሰላም ነው የሚፈልገው። ልጆቻቸው ወጥተው ሲገቡ ልጃቸው ማሳደግ ነው የሚፈልጉት። እናት አባቶቻችን በጥሩ ሁኔታ መጦር ነው የሚፈልጉት። 3 ልጆቻቸውን ወልደው ጦርነት ልከው ባዶ መቅረት አይፈልጉም። እድሜያቸው ሲገፋ እኮ የሚደግፋቸው የሚረዳቸው ተሸክሞ እንኳን ሆስፒታል የሚያደርሳቸው ወጣት ልጅ ይፈልጋሉ። ለምድረ ወጣቶች የምታሳጧቸው? ስለዚህ በሰለጠነ ዘመን ላይ ዘረኛ ሆነ እንዲህ ስለሆንክ ምትል ከሆነ አገር የሚባለውን ኢሜጅ ነው መታጠፈው። ተቆርሰ ላትቆረስ፣ ተለያይተህ ላትለያይ፣ በስንት ነገር የተጋመድክ ስንት ተጋብተህ 1-2 ወንድሞች እኮ ከስንትና ከተለያየ ብሔር እኮ ያገቡ የወለዱ አሉ። ሙስሊም ክርስቲያን 2-3 ስቴፕ ስቴድ እንደዛ ልክ ፒውር ሆኖ ተዘጋጅቶ በደም የተሰጠ ነው የምትመስለው። ሰልፍ ነበር እንዴ? ዘር ሲመረጥ ሰልፍ ነበር? መርጣችሁ ነው ዘረኛችሁን ያገኛችሁ? በቃ የተወለድክበት ማህበረሰብ አለ፣ አንድ ማህበረሰብ ያ ይበልጣል የሚለውን ነገር መኮፈስ ተው። በቃ ዘሬ ይበልጣል ብላችሁ በየትኛውም ዘር ውስጥ ያላችሁ መኮፈስ ተው። በቃ ሰው ናችሁ እናንተ። ምንድን ነው የምንበልጠው? እኩል ካሰብን እኩል አብረን ከበላን አንተ የምትሰራውን እኔ መስራት ከቻልኩ የወንድና ሴት እንኳን ልዩነት በጠበበበት ዘመን ላይ የእኔ ዘር ይበልጣል የእንትና ዘር ይበልጣል ስም ታርጋ ይሰጥና ምን የህፃናት እቃቃ ፈረሰ ነው የሚሆን። ምንጣላበት እንኳን እኮ ቪዥን የለንም። ምንም ጭምልቅልቁ የወጣ ነገር ውስጥ ማለት ነው። እና በየቤታችን ሀዘን ገብቷል። መልኩን ቀይሮ ሊመጣልህ ደግሞ ከጫፍ የደረሱ ብዙ ነገሮች አሉ። መልኩን ቀይሮ ይመጣልሃል። አንተ ጦርነት ሳትመዝ ሌላ ቦታ የሚዋጋው ጦርነት
ያንተን ሀገር ዜሮ ያስገባላል ወንድሜ። ኮረናም እኮ መጥቶ ድፍት ሊያደርገን ነበር አይደል? እግዚአብሔር በኪነ ጥበቡ ስለጠበቀን ነው። ስለዚህ አትመጻደቁ። የድሃ ድሃ የወረደች ሀገር መከራ የበዛባት ሀገር ይዘን መመጻደቅ ልክ አይደለም። በየቦታው እንዳሸዋ ተበትነን አንድ ላይ ህብረት ፈጥሮ የተሻለ ሀገር መፍጠር ሲቻል፣ ብዙ ወንድም እህቶቻችንን ስራ ፈጥሮ ሀገራችንን የተሻለ ቦታ ማድረስ ሲቻል የእንትና የዚህ እነዛ እየተባለ ዘፈኖቻችን እርስ በርስ የሚያባሉ ሀገር እንኳን የሚባል ነገር የለም። ኢቨን ለሀገር የተዘፈኑ ዘፈኖችን እንኳን መስመር ቀይሮ እንዲህ ሊል እኮ የፈለገው እንደዚህ ነው ብለን የምንፎካከር ሰዎች ነን። ከፊት ሄደው ደግሞ የሚያሽቃብጡ አሉ። የሆነ ነገር ኮሽ አለ ብለው ኮንፊደንስ ይኑርህ እንጂ አንተ ፕራውድ አደርጋለሁ የምትል ከሆነ ምንድን ነው በየቦታው ጠበል የምትደርሰው? እንትን አታድርጉት። በቃ ማለት ስልጣኔ አይደለም። ከምተኮሰው ጥይት ውስጥ የሚወጣው እዚህ ጋር እንደምትናገረው ቀላል ነገር አይደለም። አንድ ክላሽ 30 ጥይት ከያዘች 30ውም ሲተኮስ ክቡር ነፍስን ያጠፋል ብለህ ማሰብ ካልቻልክና ይሄ ነገር አደጋው ከባድ ነው ጦርነት ይቁም ብለህ ማውራት ካልቻልክ ምን ከዳር ቆሞ ሲቃጠል ያየኸው ቤት እየነደደ መጥቶ አንተ ጋር ለመድረሱ እርግጠኛውን ያንን የምታውቀው ደግሞ ወይ እናትህ ወይ እህትህ ስትገደል መሆን የለበት። ጦርነት አያስፈልግም ሲባል አያስፈልግም ነው። ብዙ መከራ እየደረሰ ብዙ ፖለቲካ የተሰራባቸው ማህበረሰቦች አሉ። ፖለቲካ እንኳን ባይሰራባቸው ምንንቃቸው ማህበረሰቦችም ጭምራሉ። አመለካከትን እኮ አይደለም አንድ ቆንጆ ሴት ዝም ብላ ቲክቶኳን ከፍታ ብትቀመጥ የሚደርስባትን ኢንሰልት እናውቀዋለን እኮ። የሚጻፈው ኮመንት ምንም በቃ ቁጭ ብላ ቲክቶኳን ከፍታ ሙዚቃ ብታዳምጥ ከስር የሚመጡ ሰዎች ባህሪዎቻችንን የሚገልጽ ብዙ ሰዎች አሉ። የምሬን ነው የምነግራችሁ። አይደለም እንደ አንድ ሀገር ማለት ነው። ምን የሚነገር ታሪክ ኖሮን ነው? ታሪካችን እኮ አንገት የሚያስደፋ ነው። ይፈልጉታል የውጭ ኃይሎች ይህንን ነገር ሰላም እንዳይኖር ይፈልጋል። ጎረቤትህ ሰላም ተበጥብጣ ስንትና ስንት ሺህ ሰው እንደሞተ እንኳን ዜናው የለህም። የሆነ ነገር ሲፈጠር ያ ሁሉ ህዝብ የሚያልቀው ዝም ብሎ አይደለም። መገደብ አትችልም። አንድ አይጀመር እንጂ አገርህን እያየህ አታጣታለህ። ዲያስፖራ ውስጥ ሁለተኛ ሀገር ሆኖ ሰላም በሆነበት ሀገር ነው በለው የሚልህ ማለት ነው። ቁጭ ብሎ መነጋገርን በቃ ሰላም መፍጠርን ምንድን ነው ክፍተቱ ብላችሁ በጀት ይዛችሁ እንደምትይዙት መንግስትም ክፍተቱ ምንድን ነው ብሎ ሰላም ላይ መስራት አለበት። እዛም ተዋጊ የሚሆንከው አርግበኸው በቃ መብትና ግዴታን ተበድላል። አዎ በጣም ብዙ የተጎዱ ማህበረሰቦች አሉ። በማንነታቸው የተፈናቀሉ አሉ። አዎ የሞቱ አሉ። አማራ ስለሆኑ ብቻ ተመርጠው የተገደሉ ሰዎችን ብዙ አይቻለሁ። ብዙ ዜናዎች አይቻለሁ። በአካልም ደግሞ እናትና አባታቸውን ያጡትን ጭምር ሄጄ ጎብኝቻለሁ። ይህንን በምንም ነገር ልታካክስልኝ አትችልም። ኦሮሞ በመሆኑ ብቻ የተገደለም ሰው አውቃለሁ። በአባቱ እሳት ክብሪት ተለቆበት የሞተ እርስ በርስ የተገደለ ስንት ወጣቶች አልቀዋል። ስንት አባገዳዎች ሞተዋል። እዛ ኦሮሚያ ላይ ወጥቶ መግባት ያልቻለ ስንት ወገን አለ። እንትን አታድርጉት። በቃ የሰለጠነ ወይ ደግሞ አማራ ስለሆነ እነኛን ነገሮች አባረርናቸው ብለህ የምትቀመጠው አይደለም። እዚህ ኦሮሚያ ላይ ሆኖ ኦሮሞን የተማረውን ስንት ሰው አተናል። ስንት ወገኖቻችንን አተናል። ስንት ኦሮሞን ራሱ ገድሎ ስንት መከራ እያየን ነው። እናት በሰላም ነው አርፋ ቁጭ አለችው። እንትን አታድርጉት። እዛ ጋር አጀንዳ ተሰጥቶ የሚሄድልህ ትውልድ አይደለሁም እኔ። በማየው ነገር ነው። ለኮንትራት ነው የመጣሁት። ለእውነት ትቆማለህ። የማየው ነገር አይሄድልም። ሰላም የሚሰጠው ይህ አይደለም። የኔ ዘር ይበልጣል የእነ እንትና ዘር እያልክ ባነሳሳይን ቁጥር በላቸው ግደላቸው ስላልክ የምትጨርሰው ምንም ታሪክ የለም። የመጨረስማ ቢሆን ኖሮ በቁጥር ትንሽ ናቸው ብለህ የጀመርካቸውም እንደዚህ አንገላቱም ነበር። የቁጥር ማነስ መተለቅ ምናምን አይደለም። ሰው ስለሆነ አክብረው። ዳትሴት ተስማምተህ መኖር ስትችል፣ ተግባብተህ ብዙ ሀገር መቀየር ስትችሉ፣ አብዛኞቻችሁ እንትኑስ ነው ትንሽ ጥግ ውስጥ መርከቡ አለን እዛ ውስጥ ግባ፣ ከሁሉም ዘር ሆነ ከሁሉም እንስሳቱ ማውራሪቱም የኖ መርከብ አለን ስትባል ኖ ጀልባ ነው የሚሻለኝ። ማዕበሉ ሲመጣ በአፍጢምህ ትደፋለህ ማለት ነው። የሰፈር አለቃ ሲበዛብህ መከራውን ታየዋለህ ማለት ነው።
ነፃ ያወጣኛል ያልከው ሰው እየበዘበዘ ንብረትህንም ብርህንም ልጅህንም ሲያሳጣ መከራን ትበላለህ። ሁሉም ለራሱ ጥቅም ነው የሚሯራጠው። በነገራችን ላይ ይሸመጥጡናል። ታግለው የሆነ ቦታ ላይ ይመጣሉ ብላችሁ የተማመናችሁባቸው እመኑኝ፣ አንዱም ሰው ስልጣኑን ካገኘ በኋላ ቃሉን አይጠብቅም፣ ይሸመጥጧቸዋል። ለዚህ ነው ፖለቲካ ቁማሩ ከባድ ነው። አላየንም ነው የሚሏችሁ። ሽምጥጥ የምታውቁትን እውነት ግርድ ያደርጉታችኋል። ሞቴ ነው ነፍሴ እስኪላቀቅ ድረስ እሱን አልተውም ያለውና ሚዲያ ላይ ያጨበጨበው ሰው አይደለም ሀገር የሚመሩትን ሀገር ላይ ስልጣን ያገኙት ሰዎች ማለት ነው። አይደለም ቢዝነሷን የቀሙ እሱ የቀበሌና እንደዚህ አባላቶች፣ ጋዜጠኞቹ ራሱ ስንት የተገለባበጡብን ጋዜጠኛ ምናምን። እኔ አሁን እነ ኤርሚያስ እነ ምናምን የሚባሉ ሰዎች ምናምን እነ መሳይ የሆነ ጊዜ በቃ ጀግናው መከላከያ ሰራዊት ያደረገው እንድንገራጀ አሁን ደግሞ ፋሽስታዊ ምናምን ይላል። ከዛ ሊሆንን ይቀየርና ደግሞ እንትን ይላል። ኤርትራ ሄዶ ኢንተርቪው ያደርግላል። ከዛን ኢትዮጵያ መጥቶ ደግሞ መከላከያ ውስጥ ኢንተርቪው ከዛን ፋኖ ምናምን ይላል። እነሱ ራሱ ስንት ቢዝነስ ቀያየሩብን። እንደኛ እኮ ሞኝ እኮ ማህበረሰብ የለም እኮ እዚህ የተቀያየሩ እያየናቸው። ስንት ፕሮሚስ የተገባልን ነገር ተሸውደናል። እንደ መንግስት ራሱ ብዙ ቃል የተገባልን ነገር ስለምናምን ነው። እንደ አንድ ወጣትን የምነግራችሁ የእኔ እድሜ ካለቀ በኋላ አይደለም ለሀገሬ ማሰብ የምችለው። ሀገሬ ሰላም እንድትሆንልኝ ይመኛለሁ። ሰላማዊ ሰው ነኝ። በተቻለኝ ነገር በማውቀው እውቀት ግን ሀገሬን አገለግላለሁ። ሰላም እንዲያመጣልን ፈጣሪን እንለምናለሁ። መቼም እኔ ተው አትተው ስላልኳቸው ከሄዱበት ነገር የሚተው የሉ። ታጥቆ ትጥቅን የጀመረ ሰው በቃ ሀቅ ካለው ይዋጋ። ግን አደጋው ከባድ እንደሆነ መንገር አለብን። ሀገር ልናጣ እንደሆነ ወጣቱ ደግሞ መንቃት አለበት። ኖ ማለት ነው ያለብን። የሰላም ባንዲራችንን አውጥተን ጦርነት በየቦታው መቆም አለበት። ቁጭ ብሎ መወያየት። ቁጭ ብለህ ካልተወያየህ አትግደለን እኮ ማለት ነው። ቁጭ ብላችሁ ካልተወያያችሁ እና ካልተስማማችሁ ማናችሁም አታስገድሉን ብለህ መወሰን ነው እንደ ወጣት ያለብን። በቃ ማንም ሁን ማን ኢትዮጵያ የምትባል አንድ ሀገር ነው ያለችን። ቁጭ ብለህ ተነጋገር፣ አትግደለን፣ መሳሪያውን አስቀምጥና ተነጋገር። ያ ነገር ካልተፈታ እንደ ሀገርኛ ማንተውም ብለህ እስቲ ቁጭ አድርጋቸው። ምን አለ እንደዚህ ተቋሚ እንትኖቹ የቦክስ እንትን ኖሮ እነሱም ሲቧቀሱ ብናያቸው። የሉም እኮ አንዱም እኮ ልጁን አይልክም እኮ አንዱ ግን የዳው ልጅ ያልቃል። እንትን ነው በቃ አዶን ነው። እኔ ምን አይነት አዚም እንደለቀቀብን አላውቅም። በቃ ተሰደህም ደቡብ አፍሪካ ላይ ለምን መጣችሁ ብሎ ይገሉሃል። አረብ ሀገር ላይ ያግሎተዋል። እንትን ትላለህ፣ መከራ ይደርስብሃል። የት ነው የምትሄደው? ዲግሪን ይዘህ ስራ አጥተህ መከራን በልተህ አንድ ደሞዝ ኖሮ ሰርቫይቭ ማድረግ አቅቶ መቼ ነው የምንግባባው? መቼ ነው ምንድን ነው መፍትሄ የሚባለውስ ነገር? ምሁራን ጠፉ፣ የሃይማኖት አባቶች ጠፉ።